ይቅርታ እንደዚህ ማድረግ አይቻልም። እግርሽን ታወርጂው። ምን አገባ ከፍያ የምጠቀመው እንደውም አንዱን ልጨምረው። እባክሽ እኔን ያስቀጣኛል። አውርጂው። ስማ ማናጀሩ እኮ አባቴ ነው። እንዳላስባርና ምትበላ እንዳታጣ። ክብር አይወድልሽም። አውርጂው። አባትሽም ቢሆን ራሱ ያወጣው ህግ ነው። አንተ ቆሻሻ ነካኝ አይደለ? ምንድነው? ወንድሜ ናፍቀኝ ላስተዋውቅህ። ይሄ ነው ፍቅረኛሽ? ጥበቃ ነው እንደሚሰራው። እንዴት ነህ? እቺን ቦርሳን አረ ወንድሜ እዚህ ቤት ግን ምግባቸው በጣም አንደኛ ነው። ወንዱ እስቲ አፈተት እስቲ መጀመሪያ ያወጣው ምን ይመስላል? በእናትህ አባት ሂሳብ ዛሬ ሂሳብ በኔ ነው። ኖ እኔ ነኝ የምከፍለው። አይሆንም። ዛሬ በኔ ነው። ትናንት ከፈልክ አይደል እንዴ? ዛሬ ይክፈል እንጂ ምን ችግር አለ? ኖርማል ነው። እባክህ እኔ እከፍላለሁ አልኩህ አይደል እንዴ? ምን ችግር አለ? በፍጹም አይሆንም። አባት ሂሳብ ስንት መጣ? ሂሳብ 3500 ነው። ኪሴ ውስጥ የተጣራ 800 ብር እኮ ነው ያለው። የት ነው የመጣለው? ስፖትን አጠፋው። ሁሉም በአንድ ስልክ ነበር ሁሉም የሚጠቀሙት። አስፖት ኮድ ነው በቃ። ይመቻችሁ። ሰላም የአገሬ ልጆች እንዴት ናችሁልኝ? እንዴት ነኝ? እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቻናላችን ሰብስክራይብ ያደርጋችሁ ሁሌ የምለቀው ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቷን ነካ ያደርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ማድረግ እንዳይረሳ። እኔ እንግዲህ ወደ እናንተ በጣም ቆንጆ ፈገግ ያደርጋሉ ብዬ የማስባቸውን ቪዲዮዎች በጽዳትና በጥራት አመጣለሁኝ። እናንተ ግን ቪዲዮን እያያችሁ አይደለም፣ ሰብስክራይብም እየተደረገ አይደለም። እንግዲህ ያው 2 ወር እያለፈን ነው። 1000 ሰብስክራይብ እንኳን አልገባንምና ሁላችሁም ሰብስክራይብ ያደርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ወደ ቪዲዮ። እማዬ አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ። ግን በጊዜ ወደ ቤት። እሱ አይደለም ችግሩ፣ የሁሉም ልብሶች የቆዩ ናቸው። እናማ ልብስ ግዢልኝ። ሂዳ ተቆሻሻ። አረ ልጁ ደፍ የተበላሸው ለሌላ ሰው ሄደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልኝ ዞር በልልኝ አንተ የደላ ለሰው ልደት ለራሱ ቢሆን እሺ። ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚል። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበቴ የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት። አከነሽና በቀሉ የኔ በቀሉ ልጅ ዱርዬ። ተነሳሰረች ልብስ ልንገዛ እንሄዳለን። እሺ በሉ ትችላለህ። ግን ለጓደኛዬም ስጦታ ምንገዛ? አይ እሱን እንኳን አልችልም፣ ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ እኔ ከሰው በላይ አድርገህ እንዲያሳደኩ። አዎ እሱማ ግን ሰው ይሃ አይታየውም። ችግር የለውም። እንደው ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። ኧረ በለው ኧረ ጭንቅላት ጨዋታ ይላል። ብቻማ አይደለም ሄሎ ይኸው አንተ ሌላውን ታያለህ። ልጄ የደሃ ልጅ ተብሎ ስም ተሰጥቶታል። ስላንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። እናማ አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለን። ባልበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን። ዋው አረ የጭንቅላት ጨዋታ ሰርቷል ወንድሜ። ከሱሪ ወደ መኪና አረ ይለያል። እናቶች መቼም ዝቅ ብለን እንድንታይ አይፈልጉም። ወይ ማዘሯ እንዴት ነሽ? ታዲያስ ሁሉ ሰላም? ሁሉ ሰላም ነው። እኔና ደህና ነሽ? ሚስትየው ላገናኝሽ እንዴ? በቃ ቪዲዮ ኮል አድርገዋ። ቆይ አውሪያት። ይኸው ሃይ ማሚዬ እንዴት ነሽ? ዛሬ ቀኑን ሙሉ ቤት ስራ አለቅሽ ብሎኝ እኮ በቃ ቤቱንም ምንም ሳጸዳ ነው ያልኩት። ተስማ እንዴ እንጀራም ገና ልጋግር ነው ማሚዬ። ራሱ ማለት ነው ማሚዬ። አትሰራውም በጣም ድክም ብሎኛል። ግን በቃ ፒዛ ነው የምፈልገው ሲለኝ በቃ ደስ ይበለው ብዬ ገናውን ልጀምር ነው። ምን ነው እናቱ ነው እንዴ ያገባሻት? የኔ ፍቅር ፒዛ። ቆይ ማሚዬ፣ ቆይ ትንሽ ቆይቼ ልደውልልሽ አንዴ። እሺ እናቴ፣ እሺ እራት ይልሃል ፒዛ።
እንዴ ፒዛውስ የምን ፒዛ? ቀልደኛ። እሱን ሳታከብሪ ምን ዋጋ አለው? እናቱን ብታከብሪ አብራችሁ አትኖሩ። ከመቼው እንደተቀየረች እኮ ይቅርታ፣ እንደዚህ ማድረግ አይቻልም። እግርሽን ታወርጂው። ምን አገባ? ከፍያ የምጠቀመው እንደውም አንዱን ልጨምረው። እባክሽ እኔን እኔን ያስቀጣኛል። አውርጂው። ስማ፣ ማናጀሩ እኮ አባቴ ነው። እንዳላስባርና የምትበላ እንዳታጣ። ክብር አይወድልሽም። አውርጂው። አባትሽም ቢሆን ራሱ ያወጣው ህግ ነው። አንተ ቆሻሻ ነካኸኝ አይደለ? ምንድነው? ችግር አለ እንዴ? ህግ ነው አባዬ። እንዴ ልጄ? አባዬ ምንድነው ልጄ? ይኸውልዎት ጋሼ፣ አባዬ ልጠቀም መጥቻ አስቸገረኝ መታኝ። ምን አባት ነው አንተ? ኧረ ጋሼ እንደሱ እኮ አይደለም። እንደውም አባዬ ሌላ ነገር አስቦ ነው መሰለኝ ጉልበቴን ነክቶኛልና እያመመኝ ነው። ነይ በቃ ወደ ውስጥ እንግባ። ስማ፣ ልብስን አስቀምጣ አሁኑኑ ውጣ። አይንህን ማየት አልፈልግም። ኧረ ጋሼ ባላመዛዘንከው ጉዳይ እየፈረድክ ነው። ውጣ ብያለሁ፣ ውጣ አንተ ደደብ። ባይ። ቆይ ማናጀር ሆኖ አባትሽ እንደዚህ ሆንሽ፣ ባለቤቱ ቢሆን እንግዲህ ማሰብ ከባድ ነው። አይፎን ዞሽኔ ልጅ ምን ይምጣልሽ? ይመች ይዘላት በል እንዴ አባ። ስልኬ አባ የለም የኔ ፍቅር። ያንቺ ደግሞ አልዘገየም፣ ወዲያው ነው መልስ የተሰጠሽ። ይቆይ እንጂ መች ይቀራል። አዎ ጎበዝ፣ ይመችህ። የቱ ነው? እሱ ነው። መምህር አቤት። ለምንድነው የልጅን ግሬድ ያበላሽህባት? ያልሰራችውን ኬት አምጥቼ ነው የምሰጣት። እሷ እንደነገረችኝ ከሆነ ግን አውቀህ ነው ያበላሽህባት። ለምንድነው አውቄ ማበላሽባት? ልጅሽ እኮ በጣም ቆንጆ ነች። ቁንጅናዋና ትምህርቷ ምን አገናኛቸው? በቃ ትምህርት ላይ ጎበዝ አይደለችም አይደለችም? ምንድነው አትረብሽኝ። አሁን ስራዬ ልስራበት። እሺ ምንም መፍትሄ የለውም? ግሬዷ መስተካከል አይችልም? ፈቃደኛ ከሆናችሁ ማስተካከያ አንድ መንገድ አይጠፋም። ገብቶኛል ምን ማለት እንደፈለክ። ምንድነው የምናደርገው? ይሄ ባለጌ መምህር የሚፈልገው ግሬዱን ለማስተካከል አብሮት የሚተኛ ሰው ይፈልጋል። እማዬ አይሆንም። ታሺ እኔ ላንቺ ግሬድ ስል አብሬው ሆናለሁ። እኔው እንዳጠፋው እኔ ራሴ አስተካክላለሁ። ችግር የለውም። እኔ ሆናለሁ። አንቺማ እንድትሆኛ አላደርግሽም። እኔ ነው የምሆነው። ላንቺ ያልሆነ እኔ ሆናለሁ። ችግር የለውም። እናቴ ለምን እንደዚህ አላደርግም። እኔ ነው የምሆነው። እኔ ሆናለሁ። አሰኝም እንዴ? ምንድነው የምታወሩት? ምንድነው የምትከራከሩት እንዴ? እፈሩ እንጂ። ሲጀመር በትምህርት ቤታችን ህግና ደንብ መሰረት፣ በፖሊሲው መሰረት አንድ አስተማሪ ለግሬድ ብሎ ከተማሪው ጋር አይተኛም፣ ከወላጅ ጋር እንጂ። እንግዲህ ምን ማድረግ ይቻላል? ማዘር ይሰላሉ። ምን ነው ደግሞ የትምህርት ቤት ህግ አሪፍ ነው። ወላጆችን ይፈልጋል፣ ተማሪ አይቻልም። ምን ብዬ እኮ ሸውጆ ባሌን እንደወጣው አታውቁም። ታውቂያለሽ አንቺ እሱን ታያለሽ እንዴ? እኔስ ብትይ መውጣቱ አይደለም እኮ ደግሞ አለባበሴን ሲያው ገና እንዴ እንደዚህ ልትወጪ ነው? እንደዚህ ለምትፈሽ በፊት እኮ በጠበሰኝ ሰዓት እኮ የምለብሰው ልብስ ነው የምለብሰው። አንቺ እሱን ታያለሽ እንዴ? እኔ እኮ ስራ ቦታ ራሱ በሺቲ ቢወጣ ባሌ ደስ ይለዋል። አንቺስ? ኧረ የኔ አይለኝም። ይሄው ይሄንም እሱ ነው የገዛልኝ። ጓደኛ የተባለ ባሌ እንዳገኘ አይፈልግም። ከሴት ጓደኞቼ ጋር እንኳን ሻይ ለመጠጣት አይኑ ነው ደም የሚለብሰው። አንቺስ? ኧረ የኔ ባድርም ችግር የለበትም። ረባለው እናቱ መጥቶ 2 ወር 3 ወር እኔ ጋር ይቆያሉ። እኔ እኮ የሚያናድደኝ ነገር የሱ ቤተሰቦች ሲመጡ ምንም ችግር የለውም ኖርማል ነው። የኔ ቤተሰቦች ሲመጡስ ፊቱን ጉማር ያደርግና መቼ ነው የሚሄዱት? አይበቃቸውም? እስማ አንቺስ? ኧረ የኔ የሱም የኔም ቢመጡ ችግር የለበትም። ቁጭ ስራ ለስራ ደግሞ ሲጀመር አንቺ ሰርተሽ የምታመጪው ብር ከምን ሊውል ነው የሚለው እና አንቺስ? ኧረ እንዳይደብርሽ ብሎ ቢዝነስ የከፈተልኝ እሱ። አንቺ አገባላሽ? ኧረ 2 ልጆች አሉ። 2 ልጆች አሉ እና ማህበራችን ላይ እንድትቀላቀይ ነው አለ ያመጣልሽ። ምንም ማለት ሲያሙ አብራማማት አለባት ካለዛቸው እንድትቀላቀይ እንደመጣንሽ የሷ ባል ጥሩ ከሆነስ እንዴ? ወንድሜ ናፍቀኝ ላስተዋውቅህ። ይሄ ነው ፍቅረኛሽ? ጥበቃ ነው እንደሚሰራው። እንዴት ነህ? እቺን ቦርሳን? አረ ወንድሜ ይሄን እንዳይልክ ዘበኛ ነው እንዴ? እኔ እኮ አክብሮ ዝቅ ብሎ ሰላም ሊለው መስሎኛል። ለካ አመል አይለቅም ነው የስራ ጉዳይ። ስሚኝ ከኋላ ቼክ አድርጊልኝ። ሳታስነቂ ነቅቶብኝ። ሳታስነቂ ከኋላ ቼክ አድርጊልኝ። ነቅቶ ተውላሽ ነበር። እስኪ አልነካሽም፣ ምንም አልነካሽም፣ የለብሽም።
አይ እውነትም አይገባት በዚህ 5 ዓመት ውስጥ ራስህን የት ታየዋለህ? አንገቴ የ2 ዓመት የአይምሮ ህመም አለ የህክምና ባክግራውንድ እንዳለህ ነግረኸኝ ነበር። ምን ነበርክ? በሽተኛ ነበርኩ። ህክምና ላይ አልሰራህም ማለት ነው? ሞክሬ ነበረ ግን ጋውን የለኝም። እና አልተማርክም? ኧረ ተመሪያለሁ። አካውንት እኛ እኮ ለመቅጠር የፈለግነው ዶክተር ነው። እሺ ምን? እሺ ዶክተር ሁኚ ሰራ ካልክ እሺ ተቀጥረሃል። አመሰግናለሁ። ህልሙን ነው ሲያሳየን የነበረው። ማንም ጠያቂ የለም። አካውንቲንግ ዶክተር ሙኝ ይሰራለሁ። ሄሎ አሜሪ ዶክተር ናቲ ነኝ። ዶክተሩን ቶ ናቲ ነኝ። እሺ እሱ ችግር የለውም። እንትን መርፌ ያልወሰድሽም መተይ ዛሬ ደስተሽ ነው ምንድን ነው? አይ አልመጣም ማለት አልተስማማኝም ማለት ለኔ ተስማምቶኛል። አሜሪ ለኔ ተስማምቶኛል ማለት አልገባኝም። ምንድን ነው የምትለው? ስልሽ መተሽ ብትወስጂ ይጠቅምሻል እንዴ? ሜሪ ለምን እንደዚህ እንደራረጋለን? ሰውዬ ያመሃል። ስለምንድን ነው የምታወራው? ማለት ይጠቅምሻል። ጥሩ ላይ ነበር አይደል እንዴ? ሜሪ ለምን እንደዚህ ታደርጋለሽ? ሁሉን ነገር ካየው ማን ነው? ነይ ሜሪ ነይ በእናትሽ ፕሊዝ። አልመጣም አልኩ እኮ እኔ አልተስማማኝም። ሽሮፕ ጀምሬያለሁ። አንቺ ዛሬም ድጋሚ በህይወቴ ለመጮህ የመጣሽው ማለት ነው? ድጋሚ እንደዚህ እንትን ብለሽኝ ሜሪ። ሰውዬ ሌላ ዓላማ አለ? ምንድን ነው አልገባኝም። በግድሽ ነው የምትወስጂው አንቺ አበዛሽው። አሁንስ እሰይ በግድሽ ናና ውሰደኛ ና ከቤት ውሰደኝ። አንቺ ብዳፍሽ መከፍችው እርኩስ ነሽ አንቺ። የኔ ግፍ ደግሞ እንዴ አትወልውሎ ካልደፋሽ ታያለሽ። እሺ መርፌ ያለን ማውቀት አንዴ ጀምራችሁ ነው እንዴ ማለት አልገባኝም። ዘመዋረድ እዚህ ቤት ግን ምግባቸው በጣም አንደኛ ነው። ወንዱ ነው። እስኪ አፈተት እስቲ መጀመሪያ ያወጣ ይመስላል። አባት ሂሳብ ዛሬ ሂሳብ በኔ ነው። ኖ እኔ ነኝ የምከፍለው። አይሆንም። ዛሬ በኔ ነው። ትናንት ከፈልክ አይደል እንዴ? ዛሬ ይከፈል እንጂ ምን ችግር አለበት? ኖርማል ነው። እባክህ እኔ እከፍላለሁ አልኩህ አይደል እንዴ? ምን ችግር አለ? በፍጹም አይሆንም። አባት ሂሳብ ስንት መጣ? ሂሳብ 3500 ነው። ከፈል ኪሴ ውስጥ የተጣራ 800 ብር እኮ ነው ያለው። የት ነው የመጣው? በቃ ያው ልከፍል ነው። ከሱ ሞባይል ባንኪንግ አይፈትንም? ኧረ አይሆንም። ዛሬ ልክፈል እንጂ ምን ችግር አለው እንዴ? በኔ ነው አልኩህ አይደል? ኧረ ይሄን ቪዲዮ ይልኝ እንዴ ያሽቃ ተጨብጫቢ ተው እባክህ ክፈል። ምሩ የሚለው በቃ አንተ ክፈላ እንዴ። ጥርስ ቀይ ነው መሰለኝ። የአዳማ ልጅ ነው። ዋው እንዴት ነው ግን የአዳማ ልጅ ጥርሳችሁን የሚያቀራው ውሃው ነው ወይስ አየሩ ነው? ይቅርታ ግን ሌላ ከስተመሮች ስላሉብኝ ትንሽ ቸኩላለሁ። እሺ ልከፍል ነው። ያው ከፈልኩ። በቃ ያው ሂሳብ ተቀበለኝ። ኖ ሂሳብ በኔ ነው እንዴ። እጄን ኪሾ ውስጥ ከተትኩት አይደል እንዴ? ላውጣው እንዴ? ያው እኮ በቃ ላኩት ቁጥሩን አረ ሹ እንዴ። አረ ያለቅላቂ ያልፋታ ነው እኮ። አረ ይክፈልበት አንተንም ከፍለው መሰለኝ። ከፍላለሁ። ታዲያ ምን ያስገርፍታል? ጌታዬ ሆይ ድረስ ልዋረድ ነው። በቃ ከፈልኩ። ያው ሂሳብ ልሸፍን ነው። ሸፈንኩኝ ሂሳቡን። ኖ ቢሉ ነበር። ይኸው እሺ፣ አመሰግናለሁ። አንተ አንዳንዴ ማስከፈለን እንጂ ምን ችግር አለው እንዴ? ኖርማል ነው። ቀጣይ ትከፍላለህ። ዛሬ ኪሾ ውስጥ እኮ 10 ሺህ ብር ካሽ ይዤ ነበር። እኔ ኖርማል ነው። እባክህ ቀጣይ ትከፍላለህ። ችግር የለም። ቀጣይ ግን የሲስተም ችግር ስላለ አልገባም። ለዛ በካሽ ክፈል። እሺ በቃ ክፈል። ችግር የለም። እንዴ እና ተዋርዶ ሊቀር ነው እንዴ? የሌለንን አለን ማለት ችግሩ ይሄ ነው እንግዲህ። ደህና የተከፈለልን ዛሬ ማን ሊመጣ ነው? አሎ ንፋሱ ሜላት ከደብረ ዘይት ከተቀበለ 12 የቤት ቁጥር 638 መጣ ይሆናል። ድሮ ህይወትሽን ላስታውስሽ ሜላት። በፍጹም ማርቆስ የኔ ህይወት እናቴን ገላችሁ አበላሽታችኋል። የኔ ህይወት ድጋሚ እንድታበላሹ አልፈቅድም። ጳውሎ ከኢትዮጵያ እኮ መጥተሽ እኮ ያው ነሽ። ማርቆስ እንደማልለወጥ ነግሬ ነበረ። ኧረ ተው አቤት ፊልም። እሺ ትችላላችሁ፣ ግን ጭንቅላት ላይ ያረከው ምንድን ነው? ስሙ፣ በነገራችን ላይ እኔ ባለትዳር ስለሆንኩ ልንገርሽ፣ ወንድ ልጅ ሚስቱ ላይ ኮራ ሲል ነው የሚያምረው። ጀነን ግርማ ሞገስ ሲል ቀልዴን አይደለም። አሁን ለምሳሌ አንቺ ባልሽ ሙልፍጥ እንዲል እንዳትጠብቂ፣ ጀነን ሲል ከተሞላፈጠ ዳይ። አንተም እንደዛው እሺ። ዝም ብለህ ሴት ስታገኝ በልና ከኔ ጋር ነው። ሰምተሃል? ኮራ ጀነን ይበል።
በጣም ጥሩ ምክር ነው። ትናንት እያወሩ እያወራ ጎበዝ እኔ ባሉ የሚያወራው የማይኖር ሰው ፋሚሊ አለ ሎተሪ አሬ ባለፈው የቆረጥኩት አለ ና እስቲ ይልኝ ይልኝ እስቲ በእናትህ ይሄ እንኳን ደስ አለ ደረሰ ወይኔ ጉዴ በለሰ 5 ሚሊዮን ወይኔ ጉዴ አበተበት ያሟል እንዴ ኳታቴን ወሳጁ ሰኔ ሀብታም ሚሊዮነር አጠገቤ እንዳይደርሱ ኑሩበት ቤቱ አይ ከቤቱ ወጣ ማነሽ አፈቅራለሁ እስኩዝ አንቺ ወዳለሁ ለብሬ ብለሽ ሎተሪ ደረሰው አልሽ አይደል ያው ፎቅ ገና እንዴ አብረን ነው ያው ፎቅ አጠገቤ ነሽ ብር ደረሰው ብሎ ሎተሪ ወንድሜ እንቱን አስቀይመው የት ነው የማወጣው 5 ሚሊዮን ብር የምን 5 ሚሊዮን ብር 5 ብር ማስተዛዘኛ 5 ብር አዎ 5 ኤል ጃክሰን እግዚአብሔር ሰወደው ወይ አንተ አገኘው ብለህ የክፉ ቀኖችን ኧረ መረሳሳት አባ ለሚመጣው ትውልድ ምን ታስተላልፋል? እንዳይመጣ እንዳይመጡ አይሰሙም ይመጣሉ እንጂ ልክ ነበር እውነት መጣ በቃ ግቢ ተደበቂ የኔ ፍቅር ማር የኔ ማር ሄኒ ወይ ጠራኝ እንዴ ጄሪ ፍፄ የለችም እንዴ እሷ የለችም ዛሬ እኔ ነኝ የምንከባከፍ እና ማለት እንዳልገባቱና እቺን ጊዜ ስጠብቃት ነበር ጄሪ ምን ሆነሻል ምን ታካብዳለህ የትሽ ባልኩ ቢሆንስ ምን ችግር አለው ችግር የለውም ለደስታ የሚደረደር ወንድ አንተን አየሁ ምናልባት የተገደደርኩት ቤቴ ስለሆነ ይሆናል እና የት እንሂድ ቆንጆ እኔ ማቆቦታ አለ አላምንም ሄኒ በኔ ሄሎ ካንጎ ነበር ደርሻለሁ ደርሳል መጣ ለእንጂ ሂጂ ግቢ ትሰሚኛለሽ ሁለተኛ እዚህ ድርሽ እንዳትሽ ቀሽ ዋው ሄኒ እንደምታስበው አይደለም ሄኒ አንተ በኔ ላይ ምን እየተካሄደ ነው እህቴስ ወደ ቤቷ ላኳት ሄኒ ይቅርታ ሐሳቡ የኔ አልነበረም እህቴ ናት ሁሉም ወንድ አንድ ነው ብላ እንፈትናለች የኑሩ ፈተናው አይበቃም ቆይ ፕራንክ መሆኑ ነው ይቅርታ እንደዚህ ነቀል አይመቸኝም እሺ እንደዚህ አይነት ፕራንክ ቢቀር ነው የሚሻለው የምር የማነህ እያሉት ኮራል ጅንኑ ከየት ነህም ሲሉት ዝም አለ ጅንኑ ምን ሆነሻል ዳኑ ምን ደግሞ ዘነጡ ጎጃሞች ዘነጡ በቀጭኑ ፈትል ተሽቀርቅሮ መጣ ቲክቶክ ሱሳል ቆማለሽ አረ ለቆኛል እኮ አንቺ እኮ ማን እንደሆንሽ አታውቂ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ በጭብጨባ ነበረ ሰፈሩን የምናደምቀው ዳኛው ተረሳሾ ዳኛው ነይ ላስታውስ በራሱ ዓለም ውስጥ ናት እሷ ታያት ማንሽ ጠያቂዋ የቲክቶክ ሱሰኛ ስትሆኑ ትሬንዶች እንዳለ ያመልጧችሁ ማብለቅ የተናደድኩት ነው ያክልማ ኧረ እየተገረፈ ነው ሆነ አመሸረ ጥሩ ምክንያት አለ ስራ ላይ ነበርኩ ሁልጊዜማ ስራ ላይ እንደሆንኩ እኮ ይታወቃል ግን አልገባኝም ምንድነው የቻርጀር ገመዱና ማራገል ይዘሽ ልመጪ አልመታም ልገረፍ አልመታም ነው እንደው በዚህ ወይስ አልጠየቅም ይኸውልሽ አሁን መሽቷል ሌሊት ነው እየጠርቼ ጎረቤት ነው የምሰበስበው ለኔ ዱላ አይደለም ባቡ ይኸውልህ እኔ አንድ ነገር ልንገርህ እሺ አንተም በጠበቅኩ ቁጥር ሽማግሌው ገብቶ በጊዜ ነው የሚተኛው ለሊት ስለሚነሳ ምግቡ ቡና ተቀራርቦ እኔ ሳንኳኳ ለአንተ ቡና ስል እራት ስል አይናትሽ መስሪ ይረብሻል እና ለምንድን ነው የምታመሸው ለእኔ ሳታስብም አስባለሁ እና ለምንድን ነው ነገር ይኸውልሽ አሁን አጠጋግሻል ቆይ ንገረኝ ይኸውልሽ ጎረቤት ይበጣበጣል በቃ ይኸውልሽ እጅ ሰነዘርሽ ማለት ብዬ አልመታም እኔ አልመታም አላልኩም እንደዛ አልወጣኝም አለማለታቸው አይ እውነት ዛሬ እኔ በጣም ነው ያናደርከኝ ማብለቅ የተናደድኩት ነው ያክልማ
ቆንጥጫማለሁ እንዳታመሽ ነግሬሃለሁ። እኔ እናት ደግሞ እኮ ምንም የተኳሳተረ ፊት የላቸው። አንተ መጠበቅ አለብኝ እንዴ? ሰውየውን እራሱ እንደዚህ ጠብቂው። ወይ ሰውየው እንደዚህ መጠበቅ ባቡ ሁለተኛ ቆነጠች። እኔ ነግሬሃለሁ። እሺ አንቺ ኧረ ትልቅ ሰው ነኝ እኔ። ለእናትህ ሁሌም ልጅ ነገር ለቤት ለእናቴ ብለህ በጊዜ ግባ። ነግሬሃለሁ። ከዚህ በኋላ ሌላ ነገር ነው የሚጠብቅህ። በርበሬ ትታጠናለህ በሚቀጥለው። ቡና በስንት ሰዓት እንዳቀረብኩ በስንት ሰዓት እንዳቀረብኩ ቀዝቅዟል ልንገርክ። አንቺ ግን ቆነጠጥሽ። አንተ ቁንጥጫው አይታይህ በቃ የቀረበልህ እኔ። አቻረን እኔ ቆነጠጥ ሰው ነኝ። እኔ ራሴ እኮ መቆነጠጥ አሳዘንከኝና ታውኩ። በቃ እሺ በቃ እንዳይለምድ ጊዜ ግብ። ዋው እናቶች ሺህ ዓመት ኑሩ በእውነት። ምድረ ጤናም ወንድሞቼ እንዴት ነኝ? አለባበሴን ወደዳችሁት? የሆነ ቆረቆዳ ጭራሮ ነገር ነው የምትመስዩ። ምንድነው የምትመስለው? በመድኃኒዓለም አሁን አንቺን የት ነሽ? እናንተ ገና ስልጣኔ ስለማይገባችሁ የኔ አለባበስ የኔ አውትፊት አይገባችሁ። ምድረ ሰገጤ አሁን እናንተ የኔ ወንድም ናችሁ። if you need ማለት ነው ላሰለጥናችሁ እችላለሁ ስልጣኔ። ሄይ በጣም ቆንጆ ነሽ። ቴንክ ዩ። እነዚህ የምታያቸው ጋርዶቼ ናቸውና ስለኔ ውበት ሁሌም አውርተው አይጠግቡም። ያው እኔ ጋር ቢውሉም ግን በጣም ክፍትፍት አልሽ፣ ከኋላም ከፊትም። የሚገባ ነገር አሁን በር አያስፈልገውም፣ ዝም ብሎ መግባት ይችላል። ከቻልሽ አስተካክዩ። ውርደት ወንድሞቻችን ይጠጡ ነው። ደግ አረገ። የልቤን ነው ያደረሰልኝ። አንቺ ከሃዲ እኛን ጋርድ። ስሙ በዙሪያ እንዳለ የከበበኝ ማለት ነው ምድረ ሰገጤ ማለት ነው። ብትከፍሉኝ እንኳን ስልጣኔን አላስተምራችሁ። እሱ ራሱ የእናንተ ብጤ ነው። ቻው። እኔ ሲጀመር ለየት ያለ ነው ውሎ። ምን ይመስላሉ? ጭራሽ ወንድሞችን ጋር ዳረክሻቸው ይሻላል ለነገሩ። እንዴ ሰን ደህና ነህ? ምን ሆነክ ነው? ስራዬን አጣሁ። ቤት ልቀቅ ተባልኩ። ቤት ክራይ ሞልቼ የምከፍለው ብር 2000 ብር ታበድርኛለሽ? ስራ ሲጀምር እሰጥሻለሁ። ውይ ሰን ባንተ እኮ ቀልድ አያምርም። እኔ 2000 ብር የለኝም። አንተ እንደዚህ ስቀልድ አያምርብም። ምን እንዳልኩሽ ግን ገብቶሻል? አልሰማሁም፣ መስማትም አልፈልግም። ቀልደኛ በላምን ጓደኞቼ እየጠበቁኝ ነው። አይ እቺ ነገር በጣም ተጋነ። ሄሎ ደሱ የት ነህ? እሺ መጣሁ። መታጠፊያው ጋር ጠብቀኝ። ሰን ምን ተፈጥሮ ነው? ከስራ ተባረርኩ። አከራዮችን ቤት ልቀቃሉ። ኪሴ ውስጥ ምንም ብር የለኝም። እሱን ተከትሎ ደግሞ ፍቅረኛ ይጥላኝ ሄደች። ወይኔ እናም አሁን አንተ ብቻ ነው ያለኝ። ወይ 2000 ብር አበድረኝና ቤት ክራይ ሞልቼ ልክፈል፣ ወይ ስራ አስቀጥረኝ፣ ወይ ስራ አግኝቼ ቤት እስከምከራይ ድረስ ካንተ ጋር ልቆይ። የኮሜዲ ሾው ስትጀምር ንገረኝ፣ ያኔ መጥቼ እስቅልሃለሁ። አሁን ግን ምስቅበት ምንም አይነት አቅም የለኝም። ሚስተር ሰን አሁን ምን ማድረግ እንዳለበት አውቃለሁ። ማንም ቼክ አያደርግም። ይሄ ችግር አመጣ። ምን ፈልጎ ነው ደግሞ? ባንዴ አራጀለስ ሌላ ሰዎች እንዴት ናችሁ? ዛሬ ምሳ ልጋብዛችሁ ነው። ምን ልጋብዛችሁ? የት ልጋብዛችሁ? አንተ ደስ ያለህን በእውነት ምን ይሻላችኋል? ይዋጥልሻል? እኔ እንጃ። እምጋብዛችሁ ነገር በፒክቸር ነው ማሳያችሁ። ስለዚህ መዞር አይቻልም። አንዴ ፊታችሁን ወደ ኋላ ዙሩ። አሁን የምትበሉትን ምግብ ፎቶ ላሳያችሁ ነው። ዙሩ። አልገመትኩም።
እየሰራችሁ ነው እንዴ? ቆይ እሺ ጓደኞች ምናምን ይሁን ፍቅረኛም ትክዳለች እንዴ? ብር የለም ሲባል አረ አባዬ ይሄ አዲስ የገባው አስተማሪ የማን ልጅ እንደሆንኩ አላወቀም መሰል። ጭራሽ ሊናገረኝ ይፈልጋል። ማን ስለሆነ ነው አንተን የሚናገር? ከዚህ በኋላ ምንም አይነት ችግር ከደረሰብህ የማይገመት ሰው ሆነ አሳያቸው። ከአቅምህ በላይ ከሆነ ለእኔ አሳውቀኝ፣ አለበት ቦታ ድረስ እመጣለሁ። እሺ አባዬ፣ ከዚህ በኋላ ከተናገረኝማ ዝም አልለውም። በቃ ቻው፣ ሂጃለሁ። እሺ ተማሪዎች፣ ዛሬ ኤክስን እንዴት መፈለግ እንዳለብን እንማራለን። አንተ ሁሉ ጊዜ ወደዛ ዞረ የምታወራው ምንድን ነው? አንተ ደደብ፣ ጭራሽ አስተማሪ ላይ እጅን አነሳ። ምን ያህል ቅጣት እንደሚያስቀጣ አታውቅም ማለት ነው። አሁን ዳይ ወደ ህግ ቦታ፣ የትም ሀገር ሄደህ ትምህርት እንዳትማር ነው ማድረግ። እንዴት ቲቸር የማን ልጅ እንደሆነ አላወቅም መሰል። ቢቀርብ ይሻላል። ወሬ ብቻ ወሬማ ትችላላችሁ። እና የማንስ ልጅ ቢሆን እኔ ምን አገባኝ? እኔ ማን እንደሆንኩ አሳየዋለሁ። ችግር የለውም እናንተ ዝም በሉ፣ እኔ እንዳቀረገዋለሁ። እንሂድ። ወይኔ ሳጅን፣ እያስተማርኩ ባለሁበት እኮ ነው በቦክስ የመታኝ። አንተ ምን አይነት ንቀት ነው አስተማሪ ላይ እጅን የምታነሳው? ጭራሽ እሱ ነው የገረመ። አንተንም እንዳላስቀይም የማን ልጅ እንደሆንኩ አላወቅም መሰል። ምንድነው ያልከው? እንደዚህ አይነት ባለጌ ልጅ ስላሳደገ ብቻ አባትህ ራሱ አብሮ ይገባታል። አሁኑ ጥራው። እሺ 3 ደቂቃ ብቻ ጠብቀኝ። ገና እግሩ ግቢ ሳይረግጥ ትደነብራለህ። አይ ልጅ ነፃነት ይልሃል። በዛ ያንተ ነፃነት በ3 ደቂቃ ውስጥ እንደሚደርስ ነግሬያችሁ ነበር። ይኸው ደረሰ። ልጅ ደርሼላለሁ። ማን አባቱ ነበር የተናገረ? አሳይኝ። ተዋቸው በቃ አባዬ ተረጋጋ። የማልገመት ሰው መሆኔን አሳይቻቸዋለሁ። በቃ እንሂድ ከዚህ። ሂድ ግባ። እንግዲህ ምንም ማድረግ አልችልም። የምትጣጣው ማወቅ ነበር ራሱ ቦታው ላይ ሄዶ እጁን ሰጠ። አይ ያለው ማማሩ ይልሃል። ያላሙዲ ሄሎ፣ ጤና ይስጥልኝ አቶ ዳምጠው። አዎ ነኝ። እጣ ቆርጠው ነበር 100 ሺህ ብር የሚያሸልም ሰሞኑን እጣ ቆርጠው ነበር። አዎ ቆርጫለሁ። እኔ ከጓደኛዬ ጋር ነው ግማሽ የቆረጥ ነው። እሺ እንኳን ደስ አሎት። ለእርሱም ለጓደኛውትም እጣው ደርሶታል። 100 ሺህ ብር? አዎ የ100 ሺህ ብሩ አሸናፊ ይሆናል። ሁለታችሁም ተገኝታችሁ ብሩ መውሰድ ትችላላችሁ። በቃ እኔ መጥቼ ወስዷለሁ። እሱ እንትን አለ ሞተ። እሱ ሞተ። እንደውም አሁን ከቀብር እየገባ ነው የደወልሽው። ሞተ እሱ። በእናትሽ እኔ ወስዳለሁ። በቃ ሁለታችንን። ሞተ እና ዘመድ የለውም? ዘመዶች የለውም? የለውም። እውነት የለውም። እኔ ብቻ ነኝ። በቃ እኔ ወስድልሃለሁ። ችግር የለም። አይ ሰው አንተ ውርደታም ነህ። ለብር ብለህ ገደልከኝ እኔን ጓደኛህን። እኔ ዝም በል ውርደታም። አየው አንተንማ። ቀልድ አባቴ ትፋ። ዝም በል። ካሁን በኋላ አላቅም አታቀኝም። አበቃ። የኔ እናንተ ነገር አበቃ። እንደዚህ ተጀማመርን። እኔ እናንተ መፈታታት ተጀማመርን እንደዚህ። አይ በቃ ሞተ። ከቀብር እየመጣው ነው። አየኔ ፍቅር 3 አመት ሞላን እኮ። ጊዜ እንዴት ነው የሚሄደው? 3 አመት በፍቅር በስማ በጣም ነው የምወድሽ። ብር በእናትህ አበድረኝ። ብር አበድረኝ? ትክክለኛ ማንነትሽ ወጣ። እስከ ዛሬ ስታስመስይ ነበር። አረ ዝም በይ በእናትሽ። 200 ብር እኮ ነው። 200 ብር ሲሆን ብር መጠየቅ የማይፈልገው ቦይፍሬንድ። ደህና ነሽ ምጥን? እግዚአብሔር ይመስገን። እስቲ እንጀራ ስጪኝ የምጋግርልኝ እስካገባ ድረስ። ወራተም ወለ ከምገዛ ለምን አታገባ? አረ ማግባቱን ጠልቼው ይመስልሻል? እና ታይቶልኝ ነበር። ለጥሎሽ 15 ከብት አልጠየቁኝም እንዴ? አንተ አልተማርክ፣ ስራ የለ፣ በዛ ላይ ገበሬ አይደለ እኮ። እንዴት ከከብት 15 ከብት ይጠይቃል? እንዴት ከከብት 15 ከብት ይጠይቃል? አረ ሌላ ሌብል። እሺ አይ እዚህ ጋር ሁለት ሰው ጠየቅና እኔን አልፈ እሷን ጠየቅም። ምን ሆነ ነው? አይ ምንም እኮ ችግር አለው። አይ የምታውቀው ነገር አለ እንዴ ስለኔ? አይደለም
እሺ ግዛት ብር የለውም አሉ አይደል? እዚህ ጋር ጠይቀህ አንተ ቢኖርህ እኮ ንቀትህ እኮ ሳይኖርህ እንደዚህ ሆንክ። እዚህ ጋር ሁለት ሰው ጠየቅ፣ ከዛ እኔን አልፈህ እሷን ጠየቅ። ምንድን ነው ቆይ አለ የምታውቀው ነገር አለ ስለኔ? ስለ እግዚአብሔር ይስጥልኝ፣ ግን እንደዚህ አይደለም። እሱም እግዚአብሔር ይስጥልኝ እንደምትለው አውቆ ነው ያለፈክ። ምን ውስጥ ነው? የት ነው ይቦታ? ዋናው ራስን ማሳመን ነው። በየኔ እናት አረ ለዚህ እኮ ነው ቪዲዮ አትመሩ የሚባለው። እኔ ላጣሽ አልፈልግም። በጣም ይቅርታ በድዬሻለሁ። ከጓደኛሽ ጋር ከቤስ ፍሬንድሽ ጋር ቺታ አድርጊብሻለሁ። እኔ ፍቅር ወይ እሱንም እኮ አውቃለሁ። ቁጭ በል። ከቅርብ ጓደኛሽ ጋር አብሬያለሁ እኮ ነው ያልኩሽ። እኔ ቆንጆ ገብቶሻል አይደል? ምን ችግር አለው ታዲያ? እንዴ በዛ ላይ ልጅቷ አርግዣለሁ እያለች እኮ ነው። እኔ ፍቅር ልጅ ሊኖርና አብረን እናሳድገዋለን እንዴ? ምን ትላለች እንጂ ከጓደኛሽ ጋር እኮ ነው አብሬ ያደርኩት። ምን አስበሽ ነው? ምን ትሁን? እሺ ምን አሰብኩኝ እኔ? ምን አይ ከጓደኛሽ ጋር ሲታርጊ ምንም ችግር የለውም ያልሽኝ ልገይኝ የሆነ ነገር አስበሻል እንዴ? አብረን እናሳድገዋለን። ልገይኝ ነው አንቺ? ፍራ ወንድሜ። ምን የሆነ በኢየሱስ ስም እኔ እንደውም መለየት ነው የምፈልገው። እንዴ ምን አጠፋሁ? አንቺ ልገይኝ ነው እንዴ? እንዴ ጥፋት ይሄን ለጥፋት እየነገረሽ እውነትም እንዲህ ዝም ካልሽ ቤት ገብታችሁንሽ ነገራለሽ ማለት ነው። አምልጥ ፈገግታዋ ራሱ ደስ ይላል። አንተ የምትዋትላለህ ጸባይዋ ደግሞ የሚገርመኝ የዘንድሮ ሴት እንዳለ በገንዘብ ሲገዛ ምናምን ይሄ ሀብታም ነው ኪሱ ሞላ ያለ ነው ምናምን የለባትም። እሷ ጋር ገንዘብ የማይገዛት ልጅ በጣም ደስ ይላል። ሀዊቾ ነሽ ማለት ተሳት ሀዊቾ አሁንኛው ባለፈው ከይቢ ጋር ተገናኝተን ነበርና ፍቅረኛ ናት ምናምን ብሎ ፎቶሽን አሳይቶ ያንቻው በቃ ስላንቺ ነግሮኝ በቃ ብዙ ነገር ነበር እየነገረኝ ነበርና በጣም ደስ ይላል። ልጅ ስላገኘሁሽ ደስ ብሎኛል። በጣም ችግር የለውም። ወይኔ ጉዴ እዚህ አካባቢ ወይ ተረጋጊ ነው ቼኩስ ጫቸው ኦኬ ችግር የለውም። ጫቸው እኔ እየመጣሁ ነው መንገድ ላይ ነው። እሺ መጣ እና በጣም ብዙ ነገር ነገረኝ ስላንቺ። ምንድነው እስካሁን ድረስ አንተን ያላስተዋወቀኝ? ቆይ ሻይ ማለት የለብንም? አንተ እኮ ማለት የሱ ወንድም ማለት ደግሞ እሱ ባለ አይደል? አንተም እኮ እሱ ነገረኝ፣ ግን እንደዚህ አይደለም። መኪና ልትሸኘኝ ነው እዚህ ጋር ቀበለኝ። እንደሱ አይደለም እሱ ምን ነገረኝ። ቅርብ ነኝ ቼኩ ምናምን ችግር የለውም እሱን እንጨራርሳለን። እንደሱ አልነበረም የነገረኝ እሱ። ቀስ ብለህ ታደርግልኛለህ አታስብ። እሺ እኔ ፍቅር ችግር የለውም አትጨናነቅ። በጣም ነው እንደሚኮራባት የሌላ ሴት ማንነት ነው በቃ የነገረክ። ቼኩን ጉዳይ እንጨርሰዋለን ችግር የለውም በአንዴ። እሺ የኔ ፍቅር መጣው ሄዳ ይሄ ስጋ ብቻ አሙዬ አንቺ የኔ መሰለ ውበት ይዘሽ ከስጋ ምሰራለሽ የኔ ቆንጆ እና የኔ አትጠቀሚበትን ስልክሽ ጻፊልኛ ስጋ ጻፊ ቶሎ በይ ሳይመጣ የኔ ቆንጆ ወንድሽ ተበላ አንተ አረ ምንም በዚህ ያለፍኩኝ እኮ ነው። ጥሩ ለየኔ ፍቅር እንሂድ። አረ ስልክህን የምን አባ ስልክ ነው የምትለው አንተ? አይ ምንም ይሻላል። አይ ወንድ ልጅ መሆን ስንቱን ወንድ በላ ነው ዛሬ። ተጋቀን ነው ይጨበሳ ሁለት ሲገናኙ አው ይሄ ልጅ አክሰንቱን ስወድ አገኘው ብለክ ልትበላ ተበላክ። ወይ ማዘሯ እንዴት ነሽ? ታዲያስ ሁሉ ሰላም? ሁሉ ሰላም ነው። እኔና ደህና ነሽ? ሚስትየው ላገናኝሽ እንዴ? በቃ ቪዲዮ ኮል አድርገዋ። ቆይ አውሪያት። ይኸው ሃይ ማሚዬ እንዴት ነሽ? ዛሬ ቀኑን ሙሉ ቤት ስራ አለቅሽ ብሎኝ እኮ በቃ ቤቱንም ምንም ሳጸዳ ነው ያልኩት። ተስማ እንጀራም ገና ልጋግር ነው ማሚዬ። ራሱ ማለት ነው ማሚዬ አልሰራሁም። በጣም ድክም ብሎኛል፣ ግን በቃ ፒዛ ነው የምፈልገው ሲለኝ በቃ ደስ ይበለው ብዬ ገናውን ልጀምር ነው። ምን ነው እናቱ ነው እንዴ ያገባሻት? የኔ ፍቅር ፒዛ? ቆይ ማሚዬ ቆይ ትንሽ ቆይ ቸለውልሽ አንዴ። እሺ እናቴ እሺ እራት ይልሃል ፒዛ እንዴ? ፒዛውስ የምን ፒዛ?
ቀልደኛ። ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ በሌላ ቪዲዮ መለሳለሁ። ይመቻች።